አሁን ይህንን ጉድ ማን ያምናል? በጭራሽ ማንም አያምንም ማለት ነው። ይህንን ቪዲዮ ሳታዩ ግን ማናቸውም ንቅንቅ እንዳትሉ በአክብሮት በትህትና ይጠይቃችኋለሁ። ከችግር በኋላ ምቾት አለ። አላህ ሰበቡን ሲያረግ ደግሞ ምን እንደሚመርጥልን እኛ አናቅም። ለእኛ ደግሞ መጥፎ ነው እየታየን እያለ አላህዬ ደግሞ ኸይሩን ነገር ከኋላ ይመርጥልናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የረህማ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንደውም ክርስቲያኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው በአዲስ ቪዲዮ ከች ብያለሁ። ረህማ ነኝ። ኢቢኤስ ላይ የተመለከትኩት ነገር አለ። በጣም ገርሞኝ ነው ማለት ነው። ያው እቺ ልጅ ማለት ነው ሱብሃንአላህ ያው ሸንኮራ ነበረ ስታዞር የነበረችው። እንደገጠመ ሆኖ ደግሞ ኢቢኤስ ላይ የሚሰሩ አገኘዋት። በጣም እኔ ታምር ነው የሆነብኝ ማለት ነው። የሰውን ልጅ ችግር መልኩን ውቡን ሁሉ ነገሩን ነው የሚወስድበት ማለት ነው። ከችግር በኋላም ደግሞ ምቾት ያለ ያንን ችግር እኛ ችለን ተቋቁመን ካለፍ ነው የማያልፍ ነገር የለም ማለት ነው። ህይወቱማስ አበባ ምን እንደምትመስል አላህ አልሐምዱሊላህ ረቢል ዓለሚን። እኛ ብዙ የምናስበው ነገር አለ ማለት ነው። ነገሩ እኛ በምናስበው ልክ ሳይሆን አላህ በሚያስበው ልክ ነው ሁሉም ነገር የሚሆነው ማለት ነው። አላህ ሆነ ያለው ሁሉም ነገር ይሆናል። እንግዲህ ያው ቅርቡት ብላ ስብርብር ብላ የነበረችዋ ልጅ አሁን ደግሞ እንደዚህ ውብ ሆና ስትገኝ በጣም ነው የሚገርመው ማለት ነው። ይሄ ወንድሟ ነው። ይሄ ደግሞ ባለቤቷ ነው ማለት ነው። ነገሩ ምን መሰላችሁ? ያው እሷ አግብታለች ማለት ነው። ያቺ ጓደኛዋ ናት። ይሄኛ በዚህ በአንድ በኩል የተቀመጠው ደግሞ ወንድሟ ነው ማለት ነው። ይሄኛው ባለቤቷ ነው ፊት ለፊት የሚታየው። አስቡትማስ አሁን የተቀመጠችው ወንድሟ ነው ማለት ነው። ያው ፊት ለፊት ያለው ማለት ነው። እና እሷ አግብታ እየኖረች ነው። አግብታም እየኖረች እያለ እንግዲህ ሸንኮራ እያዞረች ነው እንዳያችኋት መግቢያው ላይ። በዛው ቅጽበት ነበረ ያገኛት። ወንድማችንም የዞረች ነበረ። በዛ ላይ ደግሞ እርጉዝ ናት። በጣም የሚያሳዝነው ነገር ማለት ነው። እኛ እርጉዝ ስንሆን ይሁን የተሟላ ነገር ከሌለን ብዙ ነገር እናስባለን። ነገራቶች ግን ምንም ነገር አይሳኩም ማለት ነው። አላህ ደግሞ ያለው ነገር መቼም ስለማይቀር እሷ በንጹህ ልባ ስትሰራ ስታዞር የነገ ህይወቷን የነገ ኑሯን ለመኖር ስታስብ የነበረችዋ እህት በአንዴ ደግሞ እንደዚህ ቅይር ነው ያደረጓት፣ ውብ አደረጓት ማለት ነው። በጣም ነው የሚገርመው ወላሂ አንዳንድ ጊዜ ሱብሃንአላህ እኔ ነኝ ወይ እስከ ማለት ድረስ ነው የሚያዳርሰው። በጣም ነው አንጀቴን የበላችኝ ሁላ ማለት ነው። ኢቢኤስም በጣም እናመሰግናቸዋለን በዚህ አጋጣሚዎች። እንደዚህ ደግሞ ልባቸው ለተሰበረ እርጉዝ ነው ወልደው የአራስ ልጅ ህፃን ጥሎ ራሱ ማለት ነው ስንቱ ስራ የሚሰራ አለ ማለት ነው። ኑሮ አልሟላለት ብሎ አንዳንዱ የሞላለት ደግሞ ትላንት የኖረበትን ራሳና ከሱ በታች ሆኖ ሲታይ ከሱ በታች ሆኖ የሚያየውን ሰው ንቆ ያልፋል ማለት ነው። አላህ ቀና ልብ በሰጠው ሰው ደግሞ የወደቀን ያነሳል ማለት ነው። እቺን ልጅ አስባት እስኪ። ወንድሜ ደግሞ ከተገናኘን ትንሽ ቆይቶ ወደ 3 ወር ምናምን ሞልቶ ነበር አለች። ፎቶ አንስተሽ ላክልኝ ያለኝ ነበረ። ምንም ነገር አልነበረኝም አለች። ሱብሃንአላህ። እሷ ደግሞ ያው በነበረኝ ልብስ ነበረ እነሳለሁ ብዬ ያሰብኩት ያለችው። እኔ በጣም ነው የገረመኝ ያላህ ስራ ነው ማለት ነው። ሰውን እንዴት አድርጎ እንደሚያገናኝ እኛ በምናስበው ልክ ሰውን በማናስበው ነው። አላህ ባሰበው ልክ ነው ሁሉም ነገር የሚሆነው ማለት ነው። ቀና ልብ ንጹህ ልብ አላህ ይስጠን። እኔ እንጃ በጣም ነው ደስ ያለኝ ወላሂ። እኛም አላህ ረድቶን አላህ ሰጥቶን እንደዚህ ልባቸው የተሰበረ ቅስማቸው የተሰበረ ሰዎችን ደግሞ ብናነሳ እንዴት ደስ ይላል ማለት ነው። አላህ ይስጠን ለኛም ከሰጮች ጨምረን ማለት ነው። ንጹህ ልብም አላህ ይስጠን። ህይወት በዚሁ ቅጽበት ላይ ሆና ነበረ ያገኛት። መጨረሻ ግን ሲያየት እሷ ናት ብሎ ማንም አያምንም። አሁን ለምሳሌ እንደዚህ ፈታ ዘና ብትን ብላ እንደዚህ አምሮባት ድምቅ ብላ ማንም አያምንም ማለት ነው። እኔ እንጃ ብቻ ግን እኔ ግራ እስከሚገባኝ ድረስ ነው። የሰው እኮ እያማረም
ውበት መልክ ምንም ነገር ቢኖረው ማለት ነው ችግር ነው እንደዚህ ስብርብር ያደረገው። ሁሉም አንድ ነው። ሁሉም 9 ወር ነው፣ ግን ኑሮ ነው የለየው ማለት ነው። በጣም ነው ታምር የሚሆነው። ሱብሃንአላህ። አላህ ከዚህም በላይ ከፍ አድርገሽ፣ እናንተም ደግሞ በጣም 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 አላህ ይስጣችሁ። ወላሂ ክብር ብር በሉልን። እኛም እጅግ አድርገን ከልብ እናመሰግናለን። ኢቢሶች በጣም በጣም ማሻአላዎች ናችሁ። አላህ ይጨምርላችሁ። እኛም ደግሞ እንደዚህ የሁሉንም እንባ የተቸገሩትን እንባ የምናብስ አላህ ያርገን። እኛንም ከችግር ከስደት አላህ ያውጣን። ውድ ቤተሰቦች ሼር ላይክ እያረጋችሁ አበረታቱኝ። በአክብሮት እንድታበረታቱኝ በአክብሮት በትህትና እጠይቃችኋለሁ። ጠፍቼ ነበረ። ኢንሻአላህ ከአሁን በኋላ አልጠፋም። በቃ እላለሁ ማለት ነው። ውድ ቤተሰቦቼ ስለተመለስኩኝና ቤተሰቦቼ ስላገኘኋችሁ እናንተም ደስታ በእኔው መመለስ ደስተኛ እንደሆናችሁ ሁላ እኔም ደግሞ እናንተን በማግኘቴ በጣም በጣም ደስ ብሎኛል። አሁንም ቪዲዮ እንግዲህ ባይዋጥላችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረታቱኝ በአክብሮት በትህትና ድጋሜ ጠይቃለሁ ማለት ነው። የሆነ የገረመኝ ነገር ስላለው እኮ ነው። በጣም ነው የገረመኝ ማለት ነው። አንዳንድ ጊዜ እኛ በምናስበው ልክ አይደለም አላህ ኸይርን ነገር ሲሽልን እኛ የዕለት ተዕለቷን ስናገኝ ነው እንትን የምንለው ማለት ነው፣ ደስተኛ የምንሆነው። አሁን እንደዚህ እሷም እኮ እንደ ማንኛውም ሰው ቢኖር እንዲህ ነው ፈታ የምትል የነበረው ማለት ነው። ስለሌላት እንደዚህ ስብርብር ብላ በደቂቃ ውስጥ ደግሞ እንደዚህ ተቀይራ ማመኑ ላይ እስከሚያቀድ ድረስ ነው። እና ኢንሻአላህ ለሰጠው አላህ ይስጠው፣ ላስደሰታትም አላህ ያስደስተው። ደግሞ የልብስ ማሻአላህ በደንብ ነው የገዙላት፣ አደረጓት ምናምን ማለት ነው። በጣም ነው ደስ የሚለው። ያው ቪዲዮውን ሁሉን አላስገባላችሁም፣ ድምጽ አላስገባውም፣ እንትን ያስገባውላችሁ እና እንደዛ ነው እላችኋለሁ። ውድ ቤተሰቦቼ መልካም ጊዜ መልካም ቆይታ። አክብራችሁኝም ሀሳብ አስተያየታችሁም ስለምትሰጡኝ በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።